ሴትዮዋ ሃሌሉያ ጌታን ተቀብለው ስትለው ማለት ነው እሱ በእጁ መከት አድርጎ ሳቁ ሲመጣ ወደ ላይ ፊቱን ሳበውና ከንፈሩን ነክሶ ተመለሰ። የሚያለቅስ መስሎ ፊቱ እኔ አንበሳ ሲወርድ አለቀሰች እኮ አንበሳ አይታጣቅምና አንበሳ ሲወርድ አለቀሰች። ስማ አንተ ቤት ብትመጣ ምን ልትሆን ነው? የአንበሶች ሲወርዱ አንድ አንበሳ ሲወርድ አይተህ ለሱ እኮ የሚደርሰው $100 እኮ ነች። ምን እንትን ይሄ ትልቅ ነገር ለዮናስ ብዙ ነው። $100 ለዮናስ ብዙ ነው ብራዘር። እንዴ ያማል እንዴ! ግን እሷ እንዴት እንዳለቀሰች አይታታል። ለአብይ አህመድ የጸለየችለት እኮ ነው። የአብይ አህመድ ፓስተር እኮ ናት። ታውቃለህ አይደል? አንተ ቂጣሪ በጣም ቂጣቸው ትልልቅ ናቸው። እንደዚህ እንዳለ ፓስተሮቹ እንዴ ምን ቁጭ ብሎ ነው የሚሉት? ይበላሉ እኮ ነው። ሃይማኖት ፖለቲካ ነው። ኖ this is politics ምን ነገርኳችሁ ጋይስ። በቃ ኦርቶዶክስ እና አማራ ለመምታት ተፈልጎ ነው የመጣው። ዳትሰድ እንዳለ ብልጽግና እንዴት ነው የሚመጣው? እንዳሉ ብልጽግናዎች እንዳሉ የብልጽግና አገልጋዮች፣ የብልጽግና ፓስተሮች፣ የብልጽግና ነቢያቶች፣ ዘማሪዎች መጡ። ከዚህ በላይ ምን ትላለህ? ኃይለማርያም ደሳለኝም እኮ እንኳን በሰላም መጣ ነው እኮ። አልሰማም እንዴ? እኔማ የሆነ ነገር እኮ አሰብኩኝ ታውቃለህ። አይ ኦርቶዶክስ እና አማራ መንቃት አለበት። ምክንያቱም ይሄ ተደረገው ይኸውልህ እንዳልከው ግርግር ይፈጥራል አለ ዮናስ። ግርግር የምትፈጥር ከሆነ በቃ ሰው አይተዋ እንደዚህ እነሱ ቤት ሲከፍቱ 600 ሰው 100 ሰው ነው የሚያቸው። ለመጀመሪያ ጊዜ የነሱ የብልጽግና ወንጌል እሺ ገባለሁ እና ስራን ጀምር እንጂ ጆከር ምን ነው ዝም አልከደስ? አይ እኔ ስራ ላይ እኮ ነኝ። ሰሞኑን በተለያየ ነገሮች ተጠማምጃለሁኝ። እነሱን መወጣት አለብኝ። ቴክስን አገኘ በትናንት ቀደም ቴክስ አድርጌ ነበር የሆነ ጉዳይ አርገሌ አሰውጣ ያዋላ እየውና ቼክ አድርገው ይሄን 3 ቀን ብዙ እንቅልፍ ላይ አሞኝ ነበር። ዳጉፋ የዓመቱን መሰለኝ ከተኛው አልነሳም። እኔ በቃ አቢባ ብቻ ነው የቀረችኝ። አቢባን ያው ኮምፕሊትሊ እሷን እስር ቤት ካስገባ በኋላ አደባባይ ላይ መረሸን አለብህ አንተ። እሷን በቅርብ ጊዜ ትልቅ ነገር ትሰማላችሁ። እሷንና የቅን ልቦች የሚባሉ ደግሞ አሉ። የቀን ሌቦች ከእሷ ጋር ተራጭተው እየሰሩ ያሉ እሱ ተስፋዬ እኮ ነው። ተስፋዬን አታውቅም? ተስፋዬ አደርገው አውቀዋለሁ። ተስፋዬ አድርጉ እንጂ እናንተ ኮፒ ሊንክ 16000 ወይኔ በላቸው ገልብጬ ወጣ ይሻለኛል። ልትጫወት ነው ጌም ግባ። ለእነሱ ጌም ስትጫወት ነው ታብታብ የሚያደርጉት። አረጉም ካለ ብለስ ጌም አልጫወትም ዛሬ ፕሮግራም ድሪልን በቃ በመልስልኝ። አንተ ድሪልን መልስልኝ። አይመለስልህም፣ ተጣልቷል እንዴ ነፍጠኛው ምንድነው? ማን ነው ስሙ? ደብተራው አሁን ወደ መንፈሳዊ ልመለስ ስለሆነ ና በለው። አሁን ነው የምንቀጠቅጣቸው በለው። ደብተራው የታለ? ያየሁት ነበር ድሪል። አሁን ና አሁን ሰሞኑን የእናንተ የምንሰራው ስራ አለ በለው። እኔና እሱን የምናቅባቸው እነዚህ የብልጽግና እንትኖች። ዛሬ ለምንድን ነው ማሜ ሲሰድብህ ነበር? ማሜ ጫቴ አስቀየምኩት እኮ። ማሜማ ስልጤው ምን ነው ፀጉሩን አስቆረጥከው? ምን ብስ ተቆረጠ አልተቆረጠ? መጀመሪያ እኮ ሰው እኮ አይደለም። እጁን አስቆርጠው። እጣቱን ቆረጥ ብትለው ይቆርጣል። ቅድም ላይ እያወራሁ እኮ ነበር ታውቃለህ። እከሌ እየሰደቡ ነው እከሌ ሲሉኝ እኔ ለ3 ሰዎች ነው መልስ የምመልሰው አልኩኝ። ማንና ማን ይመስለዋል? 3 ሰዎች ቲክታክ ላይ ሚዲያ ላይ ካሉ ለ3 ሰዎች ብቻ ነው በቤቴ መልስ መመለስ የምችለው አልኩ። እሺ አንድ ሰው ተናግሮ መልስ የምትመልስለት ኦፍ ኮርስ። አሁን ግን ማን አለ? ማንና ማን? የሆነ ነገር ብትባልም በተለያየ አጀንዳ መልስ የምትመልስላቸው በቃ በስድብም ባይሆን በመጥፎ ነገርም ባይሆን በቃ ይመጥነኛል ብለህ ከፍ አድርገህ ለአንተ ማን አለ? አሁን ማን አለ? ሁሉም እኮ በቃ ዳን እኮ ጆከር ጨረስናቸው ካሉት በቃ
አሉት ሜቢ ሴጋው እኔ ልንገርህ ለእልቲ ኧረ ሞጣን ንቀዋለሁ እኮ ሞጣን ንቀዋለሁ። ሞጣን ከመለስክለት ከአሁን በኋላ አንተ ራስህ እንትን ሞጣ አልመልስለትም ሙቻለሁ። ማን አለ እሺ ጆከር ማን አለ? ይኸውልህ አሁን አንተ የሆነ ነገር ሰው ተናግሮ መልስ በተለያየ መንገድ ትመልስለታለህ። ያ አብይ አህመድ በስድብም ከሆነ በስድብ ለሶስታችሁ ነው፣ ለአንተ ለጂጂኪያ ለዮኒ ማኛ። ከዚህ ውጭ ያለው ሌላው ውድቅ ነው። በፈለከው መንገድ ነው። ጂጂም ፖለቲካ ታወራለህ፣ ዮኒም ፖለቲካ ያወራል፣ አንተም ፖለቲካ ታወራለህ። በደንብ አድርገህ ጠንቅቀህ ታወራለህ። አይ ጂጂ እንኳን ፖለቲካ ትችላለች እንዴ? ኧረ ተወይንማ እንዳትክደው ጂጂ ምን ሆነ? ጂጂ ምንም እኮ ችግር የለውም እኮ ፖለቲካ። ምን የኦሮሞ ህዝብ ይከተላታል፣ ተከታይ አላት። ምን ነው አሁን ላይ ያውም እኔ ባደው ማን መልሸላት አላውቅም ለጂጂ። ዝም ብዬ እንዲያው እግረ መንገዴን ሳልፍ ልነካት እችላለሁ እንጂ ፖለቲካ በቃ እኔ ምንም እንደዛ ተታየኝ ጂጂ። አይ ፖለቲካ ብቻ ሳይሆን ይኸውልህ ውስጥ ላይ ወደኋላ ተመልሳ ታሪክ ምናምን ማንበብ ብቻ ሳይሆን ሰውን የመሰብሰብ አቅም አላት። ሰውን በቻለችው አቅም ጮሃ ሰውን ማሰባሰብ ትችላለች። ጂጂንማ ፖለቲካ አትችልም አትበላት። አትችልም ፖለቲካ እንደ ጂጂ ዝም ብለው ሰዎች በተለያየ መንገድ እኮ ይተረጎማሉ እኮ ይኸውልህ። አይ ነው እሷ ማህበረሰቡ ማድረስ በተለያየ መንገድ። አሁን እኔን ከጠየቀኝ እንደ ጅልጅል አንዳንዴ እንደምታየው እናትህ ትበዲያ እናትሽ እንደዚህ እያልኩኝ ይሄዳል። ሌላውን ግን ከኋላ ያስከትላል። ሌሎች እንዲሰሩ አድርጋለሁ። ግን እኮ ጆከር በተናቸው ማን ቀራ? በቃ አለቁ እኮ ተዋረዱ እኮ ሁሉም እኮ ቦታ ሴጋውን አፈነጠጥ ነው። አንተ ፓስተር ትሆናለህ፣ እኔ ጠቅላይ ሚኒስትር ሆናለሁ። አንተ ፓስተር ትሆናለህ፣ እኔ ጠቅላይ ሚኒስትር ሆናለሁ። እኔማ ፓስተር ነኝ፣ አንተም ወደ እንትን ትሄዳለህ። እኔ እኮ በቃ ከሰኞ በኋላ ጨርሳለሁ። በሰኞ ሀቢባን ጨርሳለሁ። የሀቢባን ኬስ የሚቀጥለው 3 ቀን በቃ ትልቅ ስራ ሰርቻለሁ። አሁን ትሰማላችሁ። በቃ የነፍስ አባቴ ትሆናለህ። ምንም ችግር የለም። ያንተ ነፍስ አባት ሆናለሁ። የሁሉም ነፍስ አባት እኔ እዚህ ጋር የሁሉም ነፍስ አባት ነኝ። የሴጋውን ዮናስን ልጅ እንደገና ቴዲ ሐዋሳ እኮ ለመፈመስ የሚጋጋጥ ገንዘብ ለማግኘት የሆነ ራሱን እንትን አድርጎ ክቦ የሚመጣ እናቱን ልብዳለት ሲያስጠላ ያሸርምጣል። ሰው ብለው ቴዲ ሐዋሳን ይጠራሉ። ሰው ብለው ባለሙያው ወደ እንትን እየገባ ነው። ይኸውልህ ጠሮበት ወደ ሃይማኖት ገባ። ወደ ሃይማኖት ውስጥ የሆነ ኢንተርቪው ምናምን ሰው እሱ ቤት እየገባችሁ አማራ ወክላችሁ የምትነጋገሩ ግን ባለጌ ናችሁ። ሌባ እያቀሳሰረ የሚያደርገው ነገር እኔ እንደዛ አይነት ነገር አይመቸኝም። ወይ ጠቅልለህ ብልጽግና ትሆናለህ ወይ ጠቅልለህ ተው። እሱን ለሱ አትመልስለት፣ ዝም በለው። ምንም አይረባም ታውቃለህ። ምንም በቃ ሰው በቃ እኔ እኮ አንድ ጊዜ መርፌ ቴዲ ሐዋሳ ሽንት ቤት ነው። በቃ ሽንት ቤት ነው። ሁሉም እየገባ ይሸናበታል። በቃ ሁሉም ይመላለሳል። የሆነ የምትጋጋጠው ነገር አሁን ሰላም እንዴት ናችሁ? እኛ እኮ በክብር ነው የምንኖረው። አንድነት ኒ ባራቺ ታታኮኩ ካካካካቺ በእኛ እኮ ነው የፈመሰው። ቤቱ ላይ ቁጭ ብለን እናትን ስንረግጥ አልነበረ? ኤግዛክትሊ እነዳለቻ እና ዮናስ ከ6 ወር በላይ ዳለቻና ላይ ጸብነኝ ኖ አዳምጥ። እና ዳለቻ ጸብነን አሁን አይደል? ከልዩነትም በላይ ልዩነት፣ በጣም ሰፊ ልዩነት ያለን በፖለቲካውም በኑሯችንም በብሔርም በተለያየ ነገር። ግን ዳለቻን አልነበር እንደ ጋሼ እያለ ሞዴሬተር ሰጥቶ ቁጭ አድርጎ እናትን ቤተሰብ ማህበረሰብን ሲያሰድብ ነበር ለመፈመስ ነው። የሆነ ጊዜ ላይ ሰማሁት ዳለቻ ማን የሚባል ሚዲያ ያቀረባችሁ ዘቀጠ ወዴት እየሄድን ነው? መብቱ እኮ ነው። ነው ያን ጊዜ አንተ ዘቅጠ ስታሰድብ አልነበር እንዴ? እነ ዩሪን ሁሉ ታውቃለህ ሲያሰድብ አይደል? ያን ጊዜ እኔ መጥቼ ነኝ ሼር ተደርጎ አረብናተን ቆሆላና እኔ ፖስትላችኋለሁ የምታይ ከሆነ ዮናስ ከኢትዮጵያ ሄዶ ሲመለስ እልል ሆቴል ብሎ እሱ ዳልቻ ቴዲ ሐዋሳ እየገቡ የአማራ ማህበረሰብ ሲሳደብ ለ6 ወር እኛ አይደል እንዴ ተነጋግረን ዳልቻና ዮናስና ቴዲ ሐዋሳን መበተን አለብን ብለን የበተናቸው። እኔ ተነጋግረን በውስጥ ቆይን በተናቸው። ዳልቻን ሰላም እንፍጠር፣ ከዮናስ ጋር እንለያያቸው፣
ከዛ ከቴዲ ሐዋሳ ጋር እንደዛ አፋጭተናቸው የቴዲ ሐዋሳ ታስታውሳለህ አይደል? ቁጭ ብሎ ባሽሙር እየሰደበ ጊፍት እየሰጠው ዳለቻ ጥብና አድርጎ ዳለቻ እዛ ቤት እንዴት እንደሚፈራው አንተ በውስጥ እየደወለ ነበር። ቢኬ ሐዋሳ ቢኬ የሚባል ለመጀመሪያ ጊዜ አንተ አይደለ ሸራ ያደረክልኝ ያንን ቤት ዳለቻ እዛ ቤት ገብቶ እኛን ሲሰድብ ምናምን ሞዴሬተር ሰጥቶ ልክ እኔ ስመጣበት ለኔም ሰጠኝ። እኩል ሁለታችንን ማሳተፍ ጀመረ። እኩል ልትሰዳደቡ ኤግዛክትሊ ስለዚህ ሰዎች ዳለቻ ስመጣበት እኩል ሁለታችንን እንድናሳትፍ ከኛም ከዛም ፖለቲከኞችን እንድናሳትፍ ተደረገ። ዳለቻ የሆነን ይዞ መጣ ነው መሰለኝ እና ዛሬው ተመልሰ ዳለቻ ቂጥላሽ የሴፓን